በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ጉባኤ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር ቸርነት የምንማማርበት የትምህርታችን ርዕስ ለኔም ላንቺም አይሁን በሚለው ኃይለ ቃል መነሻነት ይሆናል። ኃይለ ቃሉ የሚገኘው መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ቁጥር 26 ላይ ነው። አስቀድሜ በንባብ አሰማችኋለሁ። ቁጥር 16 ጀምሬ አነበዋለሁ። በዚያን ጊዜም ሁለት ጋለሞቶች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለሁ ወለድሁ። እኔ ከወለድሁ ከ3 ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበር፣ ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚህች ሴት ልጅ በሌሊት ሞተ። እሷም በኩለ ሌሊት ተነስታ እኔ ባሪያህ ተኝቼ ሳለሁ ልጄን ካጠገቤ ወሰደች፣ በብብቷም አደረገችው። የሞተውንም ልጇን በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ብነሳ እነሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትሁት፣ እነሆም የወለድሁት ልጄ አልነበረም። በዚያን ጊዜም ንጉሡ ይህች ደነኛው የኔ ልጅ ነው፣ የሞተውም ያንቺ ልጅ ነው ትላለች። ያችኛይቱም አይደለም፣ የሞተው ያንቺ ልጅ ነው፣ ደነኛውም የኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍም ይዘው ወደ ንጉሡ ፊት መጡ። ንጉሡም ደነኛውን ሕፃን ለሁለት ከፍላችሁ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደህነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታዬ ሆይ ደህነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሡ ተናገረች። ያችኛይቱ ግን ይከፈል እንጂ ለእኔም ላንቺም አይሁን አለች። ንጉሡም መልሶ ይህችኛይቱ እናቱ ናትና ደህነኛውን ሕፃን ለእርሷ ስጧት እንጂ አትግደሉ አለ። በቅዱሳት መጻሕፍት የተጻፉት ታሪኮች በሙሉ ከተጻፉበት ጊዜ በኋላ ያሉትን መምለካያነ እግዚአብሔር ሰዎች ሕይወት ይገልጣሉ። በተለይ ደግሞ ክርስቶስ ሰው ሆኖ ከተገለጠ በኋላ ላለነውና ለክርስቲያኖች እጅግ ቀጥተኛ የሆነ መልእክት አላቸው። እንዲህ ያለ ነገር ሲሰሙት ራሱ አያስጨንቅም? አሁን ታሪኩን ወደ መጨረሻው ስንሰማ ንጉሡ ሰይፍ አምጥቶ ይከፈል አለ ሲባል አያስጨንቅም? የተፈጸመ ታሪክ ለዚያውም ከ3000 ዓመት በፊት የሆነ ስለሆነ ነው እንጂ ምንም የማይመስለን አሁን ሕያው ታሪክ ሆኖ ሁለት ሴቶች በዚህ መንገድ ተካሰው ንጉሡ ለፍርድ አደባባይ ቁጭ ብሎ ይከፈል ሲል ብንሰማው ምን እንላለን? እኛ ምን ሊሰማን ይችላል? ይልቁንም ደግሞ ከአንዲቱ ወላጅ ወገን ብንሆን፣ በተለይም ደግሞ ያልሞተው ልጅ እናት ወገኖች ብንሆን ምን ያህል ሊሰማን እንደሚችል መገመት እንችላለን። ይህን ታሪክ ተጽፎ ስናነበውና ሊቃውንት ሲተረጉሙት ስንሰማው ስንማረው ሁልጊዜ ዓለም እንዲሁ መሆኗን እናውቅበታለን። ዛሬ የምንኖርባትም ዓለም ይህን ታሪክ ለ3000 ዓመት ያህል ለመጣው ትውልድ አሰምታ ከዚህ አልወጣችም። የቅዱሳት መጻሕፍት አንዱ ትልቁ ጥቅም እኛ አንዳንድ ጊዜ በሕይወታችን ውስጥ የሚገጥመን ነገር ያልነበረ ማንንም ሰው ያልገጠመው እኛ ብቻ የገጠመን የሚመስልበት ጊዜ እጅግ ብዙ ነው። ግን አይደለም። ሰዎችን ያልገጠመ ፈተና ገጥሞን አያውቅም። ይሄ ታሪክ ምሳሌ ነው። እንደሰማችሁት ሁለት ምንድን ነው የሚለው መጽሐፉ? ሁለት ምንድን ነው የሚለው? ምኖች? ጋለሞታ ሴቶች ወይም ጋለሞቶች ይላል። በጣም የሚደንቅ ነው። በአንድ ቤት ይኖሩ ነበረ።
በአንድ ወቅት ነው የወለዱት። የ3 ቀን ልዩነት ብቻ ነው ያላቸው። ዘግይታ የወለደችው ናት ልጇን ተኝታበት የገደለችው። ከዚያ በኋላ ደግሞ ሕያው ልጅ የኔ ነው ለኔ ይገባል ስትል ነው የጠየቀችው። ስለዚህ የሕያው ልጅ እናት ናት ወደ ክስ የሄደችው ቀድማ። ልጁ የኔ ነው የሆነው እንዲህ ነው ብላ ታሪኩን አስረዳች። ያቺኛዋ ደግሞ እሷ ውሸቷን ነው ልጁ የኔ ነው ወደሚል ክርክር ገባች። ከክርስቶስ ልደት 1000 ዓመት በፊት እነዚህን ገና መልካቸው በአግባቡ እንኳን ያልረጋ ሕፃናትን የትኛው ልጅ የትኛዋ ነው ብሎ ለመፍረድ ምን ያህል ከባድ እንደሆነ ማሰብና መገመት እንችላለን። እና በዚህ አጣብቂኝ ውስጥ ነው እንግዲህ እግዚአብሔር ጥበብ የሰጠው። የስሙ ትርጉም ሰላማዊ የሰላም ሰው መስተሳልም የተባለ ሶሎሞን እግዚአብሔር ገልጾለት ህሊናቸውን የመረመረው የህሊና ፍርድ ነው የሰጠው። ማንኛዋ ይሰማታል ፍቅር አላት ለልጁ ፍቅር ያላት የትኛዋ ናት? ይሄን ነው ያሳሰበው። ማን ነው እውነተኛ ፍቅር ያለው ለልጁ? የሚገርመው ግን ሁለቱም ልጁ የኔ ነው ልጁን እኔ ላሳድግ ነው የሚሉ። አሁን እስኪ ሁለቱም ለልጁ ይቆረቆራሉ ማለት አይቻልም? ይቻላል። ሁለቱም ልጅ ይፈልጋሉ፣ ሁለቱም ልጅ የኔ ነው ይላሉ፣ ሁለቱም ላሳድገው፣ ሁለቱም የሞተው የኔ አይደለም ሕያው የኔ ነው የሚሉት በምን ይታወቃል? አሁን የሄደው ወደ ፍጹም ፍቅር እውነተኛ የእናትነት ስሜት ያላት የትኛዋ ናት የሚለውን ጥያቄ ነው ሶሎሞን ይጠየቀና ይሄን ደግሞ ማን ፍቅር አላችሁ የበለጠ ቢባል እኔ ትንሽ አለኝ የሚል አለ? እኛ የምንጠየቅ እንደዛ ነው የምንለው። በዚህ ጉዳይ ሳይሆን በሌላ እንደው ፍቅር የሌለው ሰው አለ ወይ ቢባል አለን አንልም። መቼም ሚል የለም። ማንኛችንም አለን ነው የምንለው። ግን ፍቅርን እንደዚህ በጥያቄ አለኝ እወድሃለሁ በሚል አይደለም የሚገልጡት፣ በስራ ነው የሚገልጡት። በስራ ስለሆነ ሶሎሞን የስራ ጥያቄ ያመጣ። ይከፈል ልጁ አለ። ይከፈል ሲል በቃ ርህራሄ ያለው የግድ የኔ ይሁን እኮ አይደል፣ ይኑር። መጀመሪያ ያን ሰው መውደድ ማለት ይሄ ነው። በነገራችን ላይ በመጽሐፍ ቅዱስ ተደጋግሞ ተገልጿል። ፍቅርና ስግብግብነት ይምታቱብናል። ስግብግብነት አሁን በመጽሐፍ ቅዱስ የጲጥፋራ ሚስት ዮሴፍን ወደደችው ይላል እና ለእርሷ እንዲሆን ነው የፈለገችው። የእርሷን ፍላጎት እንዲያረካ እንደ ዕቃ እንደ መሳሪያ ምን ወደውን ጫማ ገዝተን እየረገጥነው ደስ እንደሚለን ሴቶቹ የሚፈልጉትን ቀሚስ ወንዶቹ የሚፈልጉትን ኮት ለብሰው ደስ ማለት እንደሚፈልግ ራሳቸውና መጥቀም የሚፈልጉት በዚያ ይሄን ልብስ ወደዋለሁ ስንል ልብሱ መጥቀም እፈልጋለሁ እያልን ነው። ማንን ነው መጥቀም እንፈልገው? ራሳችንን ነው። አሁን የሰው ፍቅር እንደ ልብስ ፍቅር ሆኗል። ራሳችንን መጥቀም የምንፈልግበት ለራሳችን ዕቃ መሳሪያ የፍላጎት ማርኪያ የስግብግብነት ነው። ማንረካባቸው ከሆነ ማንጠቀምባቸው ከሆነ ወዲያው እንገላቸዋለን፣ እንመታቸዋለን። እንደምንሰማው አንዱ አሲድ ይደፋል፣ አንዱ ሽጉጥ ይተኩሳል፣ አንዱ ክላሽ ይመዛል፣ አንዱም ሌላ። ይሄ ፍቅር አይደለም። ይሄ የስግብግብነት የመጨረሻው ጣራ አሁን በሀገራችን በከፍተኛ ደረጃ የነገሰው ከኦክሲጅን እና ከካርቦን ዳይኦክሳይድ በላይ ሰማያችን የሞላው መንፈስ ክፉ መንፈስ የስግብግብነት መንፈስ ያልጠግባይነት መንፈስ ለኔ ብቻ የሚል መንፈስ እግዚአብሔር ከዚህ መንፈስ ነፃ ያውጣን። በእውነት አናየውም እንጂ እንዳየሩ ተቆጣጥሮናል። ምን ተነፍሰው እሱን ነው፣ ምን እናገረው እሱን ነው፣ ምን ናወጣው እሱን ነው፣ ምን ናስገባው እሱን ነው። እኔን ይላይ ብቻ ለኔ ጥቅም ካልሆነ ምንም ግድ የለም። እንዲህ ያለ ክፉ መንፈስ በታሪካችን የሌለ በአባቶቻችን ያልነበረ በስነ ምግባር በዓለም ቁንጮ የነበረ ህዝብ ስግብግብ አልጠግባይ ሆንን ሁላችንም። እግዚአብሔር ነፃ ያውጣን። በእውነት ምን እንደሆነ አይታወቅም። ፍቅር በትክክል በስራ መገለጥ አለበት። ለዚህ ነው ሶሎሞን የስራ ጥያቄ ያመጣው። ማን ይወደዋል ይህን ሕፃን አይደለም ያለው። ይህን ብልማ እንቺ ሐሰተኛዋ ምላ ተገዝታ ልትበልጥ እንደምትችል እንዴ ማሳየት ትችል ነበር። ግን ከውስጥ ያለ ርህራሄ ውስጥ ነው። ፍቅር ማለት ይቅርብኝ ማለት ነው። ስለዚህ ነው እውነተኛይቱ ሴት እኮ እናቱ አይሙት ለኔ ይቅርብኝ እኮ ነው አይደለም እንዴ? ተወደዋለች። ከወደደችው መኖሩ መፍቀድ አለባት። ስለዚህ እሷ አይሙት አለች። በእርግጥ እናቱ ይህች ሴት ናት፣ ለእርሷ ስጧት አለና ለእርሷ እንዲሰጣት አደረገ። አንዷ ቤት ሁላችንም የምንኖርባት የዚች የአንድ ዓለም ምሳሌ ናት። እኛ ሁለት ሴቶች ነበር በአንድ ቤት እንኖር ነበር እንዳሉት። አሁን እኛ ሁላችንም በስንት ዓለም ነው የምንኖረው? በአንድ ዓለም ነው የምንኖረው።
አንድ ላይ ነው የምንኖረው። ርህራሄያችን፣ ፍቅራችን፣ እውነተኝነታችን ወይም ሌላው ይለያያል እንጂ ሁሉም ሊያስብል በሚችል መልኩ ደግሞ ግልሙትና አለ። በዚህ ዓለም ስንኖር ሁላችንም የየራሳችን የህይወት ምርጫ አለን። በድንግልና፣ በምናኔ፣ በምንኩስና የሚኖሩ አሉ። በህግ በትዳር የሚኖሩ አሉ። ከሁለቱም ያልሆን ደግሞ እንኖራለን። ሌላም ህይወት ያለን ሰዎች ነን እና በዚህ ውስጥ ግን ዓለም የጋራችን ናት። በቃ አንድ ላይ ነው የምንኖረው። ጻድቃንና ኃጥአን ሊለዩ አይችሉም። ጠቢባንና ሰነፎች ሊለዩ አይችሉም። ባለጸጎችና ድሆች ሊለዩ አይችሉም። ነጮችና ጥቁሮች ሊለዩ አይችሉም። የተማሩና ያልተማሩ ሰዎች ሊለዩ አይችሉም። በእውነቱ በዚህ አንድ ዓለም ውስጥ ነው የምንኖረው። አንድ አየር ነው የምንተነፍሰው። ዓለም ሁላችንም እኩል ናት። በዚህች ዓለም ስንኖር ግን አንዳችን አንድ ጥፋት እናጠፋለን። እንደተጻፈው ያቺ ሴት በስንፍና ለልጅ የሚደረገውን ጥንቃቄ በአግባቡ ባለማወቅ ልጇ ላይ ምን ሆነችበት ነው የተባለው? ምን ሆነችበት? ተኛችበት። እና ምን አደረገችው? ገደለችው። ልጅ ብዙ ነገር ምሳሌ ነው። አሁን ግማሾቻችን ልክ እንደዚህች ሴት ሳናውቅ የተኛንበት ትልቅ ሀብታል፣ ትልቅ ስጦታል፣ ትልቅ ኃይላል የተኛንበት ዕውቀት አለ፣ የተኛንበት ጥበብ አለ፣ የተኛንበት ማስተዋል አለ፣ የተኛንበት እጅግ ብዙ ነው። ፍቅርን እኮ የተኛንበት ሰዎች አለን። ስለዚህ ጠላቻ በላያችን ላይ እንደ ብርድ ልብስ አልብሶናል። በጎውን ነገር ህይወት ያለውን ነገር ተኝተንበት ህይወት አሳጥተነዋል፣ ገለነዋል። ክርስቲያኖች ዓለም በእውነት ላይ አልተኛችም። አሁን አልተኛችም ወይ? እውነትን አልተኛንበትም። እናውቀዋለን እኮ ገለነዋል። እውነትን ተኝተንበታል፣ ገለነዋል። ፍቅርን ተኝተንበታል፣ ገለነዋል። መተዛዘንን፣ መተሳሰብን፣ ለእውነት መቆምን፣ ለሃይማኖት መቆምን ገለነዋል። በእውነት ልጆች ማሳደግ ራሱ እንደው አሁን ቀጥታ በትርጉም እናየው አልሞተም። አሁን ልጆች አልሞቱም አሉ እንላለን። ይኸው ዛሬ እያፈተለከ ለዛውም የኛ ባህል እየሸሸገው በየኤፍኤም ሬዲዮ ምን ሰማው የህፃናቱ ልጆች እንኳን ወንዶች ልጆች የሴቶች ልጆች ይቅር የወንዶች ልጆች መደፈር ዛሬ እየሰማናል። ምን እያደረግን ያለ ነው? ዛሬ እኮ ልጅን አምኖ የሆነ ቦታ መላክ አይቻልም። እንዴት አይነት ማህበረሰብ እንደሚወጣ እግዚአብሔር ይወቅ። ምን አይነት ሀገር ምን አይነት ማህበረሰብ ሊኖረን እንደሚችል እግዚአብሔር ይወቅ። በእውነት ወዴት ነው እየሄድን ያለ ነው? ሰብአዊነት የሰውነት ክብር ምን እየሆነ ነው ያለው? በእውነት ወገኖቼ በጣም የሚያሳዝነው ግን እንደሰማችሁት ከታሪኩ ዓለም ወይም ያቺ ክፉዋ ሴት የራሷን ልጅ ከገደለች በኋላ ሁለተኛውንም ትፈልገዋለች። ምን ልታደርገው ትችላለች? ልታሳድገው ትችላለች? ልትገለው ነው የምትፈልገው። ዓለም ትፈልገናለች። ልንገራችሁ፣ በዳንስ ቤት የገደለቻቸዋል፣ በመጠጥ ቤት የገደለቻቸዋል፣ በሱስ በጫት የገደለቻቸዋል፣ በሐሰት በቅሚያው በዝርፊያው በማጭበርበሩ በዝሙት ገላለች። አሁን ደግሞ እኛን ትፈልገናለች። የኔ ናቸው እኮ ነው የምትለን። ያምረናል እኮ የሌሎቹ የቀረብን ረፈታ እንበል ታሰኘናለች እኮ አንዳንዴ። ግን ይግባን፣ ዓለም እኛን ልትገል ትፈልጋለች። ከእግዚአብሔር ልትለየን፣ ከቤተ ክርስቲያን ልትለየን፣ ከቅድስና ልትለየን። ለምን ግድ የለሾች እንሆናለን? ዓለም አይበቃትም። የራሷን ልጆች መግደል ብቻ አይበቃትም። እኛንም የእኛንም ልጆች የእኛንም ህይወት መግደል ትፈልጋለች። ይሄ ታሪክ ውስጥ ይቺ ቤት የእነዚህ ሁለት ጋለሞቶች ቤት ይቺዋ እኛ የምንኖርባት ዓለም ናት እና በክፉ ሴት የተመሰለችው ዓለም እያልን የምንጠራት ወይም ስጋ የምንላት መግደል ትፈልጋለች እኛ። እግዚአብሔር ከዚህ ሞት ይጠብቀን። ታዲያ ሶሎሞን የእግዚአብሔር ምሳሌ ነው። በተለይ መስተሳልም የስሙ ትርጓሜ ሰላማዊ የሰላም ሰው የኢየሱስ ክርስቶስ ምሳሌ ነው። በእውነት ኢየሱስ ክርስቶስ አይፈቅድም። በሱ ቸርነት ነው ምን ተርፈው። አይፈቅድላትም ለዓለም፣ ይመረምራታል፣ ጥልቅ ህሊናውን ያውቃል፣ ይገልጥባታል። ስለዚህ ልጆቿን ያድናል፣ ለቤተ ክርስቲያን ያድናል፣ ለምእመን ያድናል፣ ለእውነተኛ ወላጆች ኃላፊነታቸውን ለሚወጡ። አሁንም እግዚአብሔር በዓለማችን ካለ ከዚህ የዝሙት ማዕበል፣ የመዳራት፣ የስርቆት፣ የስግብግብነት፣ ያልጠግባይነት ቶሎ የመክበር በቃ አሁን በቃ ምን ይደረግ? ቶሎ መክበር አለበት ብዙ ሰው።
ይገርመኛል። ቶሎ መኪና መያዝ አለብን። ቶሎ ሰርቶ በትክክለኛው መንገድ ኃጢአት አይደለም፣ እሱ አይደለም የሚወገድ ህሊናው ፍትወቱ በእኛ ውስጥ ያለ ቶሎ አንድ ነገር ላይ መጎምጀት። እግዚአብሔር ይህን ያርቅልን። አንደኛውና የመጀመሪያው ምሳሌ ይሄ ነው። ሁለተኛው ምሳሌነቷ ይቺ ቤትና እነዚህ ሁለት ሴቶች ምሳሌነታቸው ለምኩራብና ለቤተ ክርስቲያን ለኦሪትና ለወንጌል ነው። እና ያቺ ልጇን የገደለችው ሴት የምኩራብ ወይም የኦሪት ምሳሌ ናት። ምኩራብ ትርጓሜ ኦሪት ላይ ተኝታ ትንቢት የተነገረለትን ሱባኤ የተቆጠረለትን ክርስቶስን የቤተ ክርስቲያንን ራስ አልቀበልም አለች፣ ገደለች። መጀመሪያ ራሷን ገደለች። ከገደለች በኋላ ደግሞ ክርስቶስን ከሁሉም ህሊና ገላ ከዓለም ልታጠፋው ፈለገች። እንደምታውቁት መጽሐፍ ቅዱስ በሙሉ ይህን ነው የሚያስረዳው። ራሱ ቅዱስ ጳውሎስ ከመመለሱ በፊት ደብዳቤ ከሊቀ ካህናቱ አጽፎ እነማንን ሊያሳድር ነው ሄደው? ክርስቲያኖችን። ማንን ሊገል? ክርስቶስን ከሰው ልጆች ህሊና ሊያወጣ፣ አናወጣም ያሉትን ወደ ስራ ሊጥል፣ በሰይፍ ሊያስቆርጥ፣ በእሳት ሊያቃጥል፣ በድንጋይ ሊያስወግር፣ ለማጥፋት፣ ለመግደል። ኦሪት ትንቢቱን ይዛ ወልዳ ታቅፋ ምሳሌውን ታሪኩን ይዛ ግን ተኛችበት። ትርጓሜውን ገደለችው፣ ምሳሌውን ገደለችው፣ ትንቢቱን ገደለችውና ክርስቶስን ደግሞ ልትገለው አምጡ ስጡ ልግደለው አለች። ሰላማዊ ኢየሱስ ክርስቶስ ግን አልፈቀደላትም ቤተ ክርስቲያን እንድታጠፋ። ብታውቁት ነው በእስራኤል ኦሪትና ወንጌል ምኩራብና ቤተ ክርስቲያን በአንዲት ምድር ነው የነበሩ። በሌላውም ዓለም እንዲሁ ምኩራብ አይሁድ በተበተኑበት ወደ እነሱ የተለወጡ ሰዎች ባሉበት በአፍሪካም በአውሮፓም በእስያም ነበረ። ለበዓለ 50 የሚሄዱት ሰዎች በኋላ መንፈስ ቅዱስ የወረደላቸው ከነዚህ ወገኖች ናቸው። እነዚህ ያልገደሉት ናቸው። ትርጓሜውን መጽሐፍ እንዳለው በጸሎት የተጉ ህሊናቸውን ለእግዚአብሔር የሰጡ ከእግዚአብሔር ጋር የተዋሃዱ ስለሆኑ ክርስቶስን አገኙ፣ አመኑ፣ ተቀበሉ። መንፈስ ቅዱስ ወረደባቸው። በሐዋርያት የወረደውን የ72 ቋንቋ መናገር ልሳን ሀብት አይተው ተረድተው ወደ ክርስቶስ መንጋ ገቡ። ሌሎቹ ግን በኦሪታቸው ላይ ተኙ፣ በነቢያት መጻሕፍት ላይ ተኙ፣ በመዝሙራት ላይ ተኙ። ስለዚህም ክርስቶስን ሳይቀበሉ ቀሩ። ክርስቶስን ሕያው አድርገው በህሊናቸው በልቡናቸው የያዙትን ደግሞ ሊገሉ አምጡ እያሉ ይጎትቱ ጀመረ። እንደምታውቁት በዚያ በወንጌል ላይ አልዓዛርን እንኳን የ4 ቀን ሬሳ ስላስነሳ አልዓዛርን እኮ ሊያጠፉት ይፈልጉ ነበር። ለምን? ለክርስቶስ የማስነሳት ኃይል ሕያው ምስክር ስለሆነ። ያ ዘውሩ ተወልደ በደረቅ ግንባር የተወለደውን ሊያጠፉት ይፈልጉ ነበረ። ለምን? የክርስቶስን አምላክነት ስለሚመሰክር። በኦሪታቸው ላይ ተኝተው እንደገና ሕያው የሆኑት ምስክሮችን እንኳን ሊያጠፉ ይተጉ ነበር። ክርስቶስ ግን አይፈቅድም። ይገልጣል፣ እውነቱን ያሳያል። ስለዚህም ቤተ ክርስቲያንን ሊያጠፏት አልቻሉም። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ አሁን ይሄ የሌለ ይመስላችኋል? ዛሬ በመጽሐፍ ቅዱስ ትርጉም ላይ የተኙ ሰዎች የሉም ወይ? ፍቅረ ቅዱሳንን እኮ ገለው እኛ ጋር መግደል የሚፈልጉ ሰዎች የሉም? የእመቤታችን ክብር ከህሊናቸው እጥብ ጥርቅ አድርገው አስወጥተው ክደው ከእኛ ማስወጣት የሚፈልጉ የለም? ምኑን ነው በዓሏን ዛሬ የምታከብሩት የሚሉን የሉም? አሉ እኮ አሉ። እነዚህ ተኝተው ልጃቸውን የገደሉ፣ ትርጓሜውን የገደሉ፣ ምስጢሩን የገደሉ፣ ሃይማኖትን በራሳቸው ህሊና ውስጥ የገደሉ፣ መልሰው ደግሞ የእኛ መግደል የሚፈልጉ ክብሯን፣ አማላጅነቷን፣ ልዕልናዋን፣ መመረጧን ገለውታል ከነሱ ህሊና። እወቁ፣ በእውነት ነው የምነግራችሁ። የምንኖረው በአንድ ዓለም ነው። እንደዚህ አይነት ሰዎች እንዳይኖሩ ማድረግ አይቻልም። እንዳይኖሩም መስራት የተከለከለ ነው። የሚቻለው የራስን ልጅ መጠበቅ ብቻ ነው። የራስን ሃይማኖት መጠበቅ፣ የራስን ትርጓሜ መጠበቅ፣ የራስን ቤተ ክርስቲያን ትውፊት መጠበቅ፣ በዓል አከባበሩ መጠበቅ። እነሱ ከህሊናቸው የገደሉትን ነገር ከእኔ ህሊና መልሰው ሊገሉ ሲመጡ አልሰማም። ሃይማኖቴን እጠብቀዋለሁ። ልጄን አልገልም። የእኔ ልጅ ከእኔ የወጣው ሃይማኖቴ ነው፣ ማንነቴ ነው፣ ኦርቶዶክሳዊነቴ። አልገለውም። ይሄን በእውነት ዓለም ልትገለው ትፈልጋለች። ኦርቶዶክሳዊ ማንነታችንን፣ ባህላችንን፣ ስርዓታችንን፣ ትውፊታችንን ጨካኝ ናት።
ርኅራኄ የላትም። ይከፈል ቢባል ይከፈል ነው የምትለው። ለእኔማ ይሁን ለእርሱ አትፈልገውም እኮ ያቺ ሴት ታውቃላችሁ፣ ሁለተኛውን ልጅ ያለችው እኮ እንደዛ ለእኔማ ይሁን ለእርሱም አይሁን። እነዚህ ሰዎች እኮ ለእነሱም አይደለም የሚፈልጉት እኮ ለእኛ እንዳይሆን፣ ለእኛም እንዳይሆን፣ ለቤተ ክርስቲያን እንዳይሆን፣ ለክርስቲያኖች እንዳይሆን፣ ለእውነት እንዳይሆን። የእመቤታችን ክብሯ ለብዙ ሰው ላይገባው ይችላል። ሊቃውንት ግን ተርጉመዋል። ትርጓሜውን የተኙበት ስላሉ አንደነቅም። ቅዱስ ጎርጎርዮስ ጥበብ ሐነጸት ላቲ ቤተ ወአቀመት ላቲ ሰባተ አዕማድ የሚለውን መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ጀምሮ ሲተረጉም ብዙ ትርጓሜና ምስጢር አለው። አንዱ የሚሰጠው ለእመቤታችን ነው። ጥበብ ወልድ ቤቱን ማደሪያውን ድንግል ማርያምን ሰራ አዘጋጀ። ድንግል የእግዚአብሔር ልዩ ስራ ናት። ልዩ ስራ፣ ልዩ ቤት በትንቢተ ኢሳይያስ ያለውንም ላይ አምጥቶ ይጨምረዋል። እኔ ሰው በሰራው ቤት አልኖርም፣ ለእኔ የምትሰሩልኝ ቤት ምን አይነት ነው ይላል እግዚአብሔር ይላል። አይደለም እንዴ? አሁን ሌሎች ይሄን ለምንድነው የሚጠቀሙበት? ቤተ መቅደስ አያስፈልግም አይደለም። ትርጓሜው ላይ ተኙበታ እና ገደሉት። እሱ አይደለም። እኔ የማድርባት ቤት ድንግል ማርያም እኔ መረጥኳት፣ እኔ ያዘጋጀዋት፣ እኔ የሰራዋት ልዩ ስራ ናት እርሷ ይላል እግዚአብሔር። ድንግል ልዩ ስራ ናት። ተኙበታ ትርጓሜውን ገደሉት ከህሊናቸው ሃይማኖቱን። ድንግል ልዩ ናት። እነ ቅዱስ ሄሬኔዎስ እንዳሉት በእውነቱ ቅዱስ ሄሬኔዎስ በሉቃስ ወንጌል ምዕራፍ 2 ላይ ያለውን አይታችሁት እንደሆነ የክርስቶስን የልደት የዘር ሐረግ ማቴዎስ ሲቆጥር አይታችሁት እንደሆነ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይልና ከማን ይጀምራል? ከአብርሃም ነው የሚጀምረው አይደለም? ወደ ታች ይመጣል። ሉቃስ ግን እንደመሰላቸው የዮሴፍ ልጅ ይልና ከዮሴፍ ወደ ኋላ ሄዶ የአዳም ልጅ የእግዚአብሔር ልጅ ብሎ ይጨርሳል። ከኋላ ተነስቶ ወደ የት ሄደ? ከፊት ተነስቶ ወደ የት ሄደ ማለት ነው? ወደ ኋላ። ይህን እንዲህ አድርጎ ያጻፈው እግዚአብሔር ነው አለ ቅዱስ ሄሬኔዎስ። ለምን ትሉኝ እንደሆነ ፊተኞች ኋለኞች፣ ኋለኞች ደግሞ ምን ይሆናሉ? ፊተኞች። ስለዚህ ሁሉንም የወለደቻቸው ድንግል ናትና ከእርሷ ጀምሮ መቁጠሩ ነው ትክክል። ወዳጄ ትርጓሜው ማያ ነው። እርሷ የሁሉም እናት ናት፣ የሁሉም ወላጅ ናት። እግዚአብሔር ልዩ አድርጎ የመረጣት ያዘጋጃት። የእሷ የልደት በዓል ካልተከበረ የማን ይከበራል በእውነት? ስለዚህ ልደታቸው መቆጠር ያለበት ከድንግል ማርያም ልደት ጀምሮ ነው አለ ቅዱስ ሄሬኔዎስ። የእሷ መወለድ የነ አዳም ልደት ነው። የእሷ ልደት የነ አብርሃም ልደት ነው። የእሷ ልደት የነ ዳዊት ልደት ነው። የእሷ ልደት የነ ሶሎሞን ልደት ነው። የእሷ ልደት የነቢያት ልደት ነው። የእሷ ልደት የአበው ልደት ነው። የእሷ ልደት የሁላችን ልደት ነው። በእውነት መቆጠር የጀመርነው ከእሷ በኋላ ነው። እንደ ሰው የታየ ነው። ክብራችን የተመለሰው፣ ማንነታችን የታወቀው፣ አምላክን ሰው ለመሆን ከስጋዋ ስጋ ከነፍሷ ነፍስ ይነሳባት ብቁ የሆነች ፈቃዷን አውቆ ነው። ፈቃዷን አውቆ አስቀድሞ ያውቃልና እግዚአብሔር ህሊናዋን አውቆ ዝግጅቷን አውቆ ከሰባት አያቷ ጀምሮ እንደ ብር እንደ ወርቅ አንጥረኞች ደግመው አንጥረው ጽሩይ እንደሚያደርጉት ገና ከሰባት አያቷ ጀምሮ ነጽታ ፍጹም ንጽሕት ሆና የተወለደች ድንግል ማርያም ገደሉታ። ታዲያ ተኙበት። ማን ይስማ የነ ጎርጎርዮስን ትርጓሜ? ማን ይስማ የነ አትናቴዎስን ትርጓሜ? ማን ይስማ የነ ዮሐንስ አፈወርቅን? ማን ይስማ የነ አብሮኮሮስን? ማን ይስማ የነ ቄርሎስን የነ ቀሌምንጦስን? ማን ይስማ? ተኛበት አለ። ገደለ ከህሊናው አጠፋ። ከቤተ ክርስቲያኑ ደግሞ እኛን ሊያጠፋ ይፈልጋል። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ዓለማችን እንዲሁ ናት። የራሷን ትምህርት፣ የራሷን እምነት፣ የራሷን ትርጓሜ ገላ የእኛንም ልትገል ትፈልጋለች። ሳንናወጽ ልክ ያቺ ሴት ልጇን ጠብቃ የኔ ነው ብላ እንደጠበቀችው እኛም ትርጓሜያችን ጠብቀን በሃይማኖታችን ለመጽናት ያብቃል። ሶስተኛውና እንደ መጨረሻ የምንወስደው ይቺ ቤት የቤተ ክርስቲያን ምሳሌ ናት። የቤተ ክርስቲያን ምሳሌ ናት እና በቤተ ክርስቲያኑ ውስጥ ደግሞ ሁለታችንም አለን። ቤተ ክርስቲያን እስከ ዕለተ ምጽአት ድረስ ከነዚህ ሁለቱም ይኖሩባታል። በዚች አንድ ቤት ውስጥ ሁለቱም እንኖራለን። አሁን ብዙዎቻችን እንረበሻለን። አንዳንድ ፈተና ሲመጣ ፈተናው ምንጮች እኛውን ራሳችን፣ እውነት ለመናገር ማንም አይደለም፣ እኛው ነው። እግዚአብሔርን እየበደል እያሳዘን
ክፉ በእኛ ላይ ኃይል እንዲያገኝ የምናደርገው ስንበድል ነው። ንጹሐን ከሆን እኮ ክፉ ኃይል እንደሌለው ታውቃላችሁ። ምንም ኃይል የለው። ፈራጁ አለ፣ እውነተኛው ዳኛ አለ። ያ ልጅ የሚቀማ ይመስላል። ያቺ ሴት ቀምታ ወስዳለች። የራሷ ልጅ ከገደለች በኋላ በሐሰትም የኔ ነው ብላለች። ፈጽማ ተከራክራለች። ግን እውነተኛው ዳኛ ክርስቶስ ከሚመጣ እንታገስ። በእውነት ሐዋርያው ቅዱስ ጳውሎስ ፍቅራችሁ ያለምን ይሁን ነው ያለው። ያለምን ይሁን። አሁን ከግብዝነት ነፃ የወጣ ሰው ይኖር ይሆን? ከማስመሰል ይኖር ይሆናል? እግዚአብሔር የሚያውቀው። እርግጥ ነው እውነተኛ ሰዎችን ማወቅም ከባድ ነው፣ በጣም ከባድ ነው። በተፈጥሮ ክፉ አድራጊዎችን የማወቅ እድል ሰፊ ነው። ቆመን እዚህ 4 ኪሎ በሚተራመሰው ውስጥ ስንት ትሁታን የእግዚአብሔር ሰዎች እንደሆኑ ማወቅ አይቻልም አይደል? አንድ ሰው ሲደበድብ ካየን ግን ስለዚያ ሰው መናገር አያቅተንም። ምክንያቱም በመደባደቡ እናውቀዋለና። ፍጹም ትሁት ሰው በዚያ መንገድ ለማለፉ ግን ምንም ማወቅ አንችልም። ያን የሚያውቀው ማን ነው የሚያውቀው? እግዚአብሔር ነው። የተወደዳችሁ የእግዚአብሔር ቤተሰቦች እቺ ዓለም አብረን ነው የምንኖርባት። ስለዚህ በዚች ቤተክርስቲያን ውስጥም በዚች ዓለምም በዚች ሀገርም በዚህ አዳራሽም በየትኛውም ተቋም ውስጥ ሁለቱ ሰዎች ይኖራሉ። እንዳይኖሩ ማድረግ አይቻልም። ብዙ ሰዎች የምንሳሳትበት አንዱ መንገድ እንዴት እንደዚህ ይደረጋል፣ እንዴት እንደዚህ ይባላል፣ በቃ ይባላል፣ ይኸው ገሎ የኔ ነው ማለት ይቻላል እኮ። ለምን ደግሞ አይቻልም? ይኸው ተችሎ እያየናል እንዴ በመጽሐፍ ቅዱስ። በኋላ በሰሎሞን የተመለሰ ክርስቶስ ሲመጣ እውነቱ እኮ ይገለጻል። ያኔ አይቀርም እኮ እሱ አይቀርም እኮ። ሕያው የማን እንደሆነ እውነቱ የማን እንደሆነ እኮ ይገለጣል። ምንም የሚቀር ነገር የለም። ምንም የሚቀር ነገር ለጊዜው ግን ይመስላል። ለገደለችውስ ልጇ ሳታዝን ሕያውን ቀምታ የምትንጠራራ እንዴት አይነት እናት ናት በእውነቱ። ሰው እኮ የሞተ ልጁም ቢሆን እኮ ያዝንለታል አይደለም? ከአስከሬኑም አይለይም። ምን ያህል ጭካኔ እንዳላት እኮ በዚህ ማወቅ እንችላለን። ስለ ሞተው ሰው ምንም ርኅራኄ የሌለ ልክ የእርሷ እንዳልሆነ እንደ ዕቃ ወደ ሌላ ሰው ብብት ወስዳ ሌላውን ሕያው አምጥታ ድርቅ ብላ የኔ ነው። እንዲህ ዓለም እንዲህ ናት በቃ። መስተሳልም ሰላማዊ ኢየሱስ ክርስቶስ ሁለተኛውን ልጅ ከሞት ያድናል። በእኛ ውስጥ እውነት ካለ፣ በእኛ ውስጥ ቅንነት ካለ፣ በእኛ ውስጥ ግብዝነት ከሌለ፣ በእኛ ውስጥ አስመሳይነት ከሌለ በፍጹም ይሄን ለሞት ዳግመኛ አይሰጥም ክርስቶስ አምላካችን እግዚአብሔር። ይሄም ለኔም ላንቺም አይሁን እንዳለች እንደዚች ሴት ለኛም ለናንተም አይሁን የሚሉትን ያስታክስልን። ወስብሐት ለእግዚአብሔር።